የምስራቅ አፍሪካ ቀጠናዊ ጡዘት አሁንም እንደቀጠለ ነው። በተለይም ኢትዮጵያና ኤርትራ የባህር በር ይገባኛል ጥያቄን መሰረት በማድረግ የገቡበት ውዝግብ ዓለምን እያነጋገረ ነው። ከዚህም አልፎ አሁን ላይ የቀጠናው ሀገራት እንደ አዲስ በኢትዮጵያ ላይ ሊደራጁ የሚመስል አዳዲስ የኃይል አስተላለፍ ስርዓቶች እየተመለከትን ነው። ሱዳን ኤርትራን ለመደገፍ ተስማምታለች። በአንጻሩ ጅቡቲና ሱዳን ኢትዮጵያና ኤርትራን ለማሸማገል በሚል ጅቡቲ ይነካብኛል ያለችውን የወደብ ጥቅም ለማስጠበቅ ጥረት እያደረገች መሆኗ ተሰምቷል። በሌላ በኩል የአሜሪካው አምባሳደር በተለይም ከ1999 እስከ 2000 በኢትዮጵያ የአሜሪካ አምባሳደር ሆነው የሰሩት አምባሳደር ታቦር ናጊ የኢትዮጵያና የኤርትራ ጦርነት ጥቅሙ ለግብፅ እንጂ ለሁለቱ ሀገራት ፋይዳ የለውም ሲሉ አነጋጋሪ ጽሑፍን በኤክስ ማህበራዊ ትስስር ገጻቸው አጋርተዋል። እንደዚሁም በኢትዮጵያ ላይ የመከሩት ጠቅላይ ሚኒስትር አዲስ አነጋጋሪ አስተያየትን ሰጥተዋል። በተለይም ኢትዮጵያ ኤርትራን የምትወጋ ከሆነ ለኤርትራ እንደግፋለን ሲሉ የሰጡት አስተያየት የኢትዮጵያ መንግስትን አበሳጭቷል። እነኚህንና ሌሎች ወሳኝ መረጃዎችን የምትሰሙ ይሆናል። ጠቅላይ ሚኒስትር ዶክተር አብይም ከሰሞኑ በሀገሪቱ ስላለው አጠቃላይ ሁኔታ በጥብቅ ማስጠንቀቂያ ስለመስጠታቸው ተሰምቷል። ይህንንም በስፋት ትሰሙታላችሁ። አብራችሁ እንድትቆዩ በመጋበዝ የዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከዚህ ሰዓት ጀምሮ እንደሚከተለው ይቀርባል። በቅድሚያ ግን ሰላምታችንን ወደ እናንተ እናስቀድም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርሰው ገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ከላይ የዘረዘርናቸውን ወሳኝ መረጃዎች በስፋት የምናስደምጣችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክና ሼር በማድረግ ሐሳብ፣ አስተያየት እንደዚሁም ተጨማሪ መረጃን ማካፈል ለምትፈልጉ ውድ ቤተሰቦቻችን በሐሳብ መስጫ ሳጥኑ ላይ ወይም ኮሜንት መስጫ ሳጥኑ ላይ ኮሜንት እንድታደርጉልን በመጋበዝ ወደ መረጃችን ተሻገርን። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትና እና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በምስራቅ አፍሪካ ያለው ፖለቲካዊ ጂኦ ፖለቲክስና አጠቃላይ ጂኦ ስትራቴጂካዊ የሀገራት ግንኙነት አሁንም በጡዘት እንደተሞላ ቀጥሏል። በተለይም ሀገራት በዚህ ቀጠና የተለያዩ ጥቅምን ለማስጠበቅ እየተንቀሳቀሱ ያሉበት ሁኔታ ነገሩን የበለጠ በጡዘት እንዲሞላ አድርጎታል። ከሰሞኑ መነጋገሪያ መሆኑ እያየለ የመጣው የኢትዮ ኤርትራ የባህር በር ይገባኛልና የወደብ ጥያቄን መሰረት አድርጎ የተነሳው ውዝግብ አሁንም ተጧጡፎ ቀጥሏል። በተለይም አሁን ላይ ቀድሞ ከነበረው አካሄድ በተለየ መልኩ በቀጠናው የሚገኙ በተለይም ኢትዮጵያ የባህር በር ስታገኝ ጥቅማችን ይነካል ብሎ የሚያስቡ ሀገራት በኢትዮጵያ ላይ ትብብርን ለማድረግ እየተስማሙ ስለመሆናቸው መረጃዎች እየወጡ ነው። ጅቡቲና ሱዳን በኢትዮ ኤርትራ መካከል ያለውን ውዝግብ እናሸማግላለን ሲሉ ጅቡቲ ኢትዮጵያ የባህር በር የምታገኝና ወደቧን በራሷ የምታስተዳድር ከሆነ የማገኘው ጥቅም ይቀርብኛል በሚል ከኤርትራና ከሱዳን ጋር በመጣመር ሌላኛዋ በቀጠናው የግብፅ የእኩይ አጀንዳ አስፈጻሚ ለመሆን እየተቃረበች ስለመሆኑ የሚያሳይ መረጃ ወጥቷል። በሌላ በኩል የሱዳኑ ጠቅላይ ሚኒስትር ለሁለት ቀናት ይፋዊ የሥራ ጉብኝትን ለማድረግ ሐሙስ ዕለት አስመራ መግባታቸውን ተከትሎ ከወደ ኤርትራ አስመራ የተለያዩ አነጋጋሪና አወዛጋቢ ብሎም አበሳጭ መረጃዎች እየወጡ ነው። የኢትዮጵያና የግብፅ ውዝግብ በተለይም የአባይን ውሃ መሠረት አድርጎ የተነሳ ቢሆንም አሁን ላይ ግብፅ በባህር በር ጥያቄውን በኩል ብቅ ብላለች። ኤርትራን በመደገፍ የምትታወቀው ግብፅ ኢትዮጵያን ለመበታተን በኤርትራና በሱዳን በኩል ወደ ኢትዮጵያ ለመግባት ረጅም እጇን ስለመዘርጋቷም በርካታ መረጃዎች እያመላከቱ ነው። በሱዳን ብሔራዊ ጦር መሪ ጄኔራል አብዱልፈታህ አልቡርሃን የተሾሙትና ፖርት ሱዳን የከተመውን የአልቡርሃን መራሹን ወታደራዊ መንግስት ጠቅላይ ሚኒስትር በመሆን እያገለገሉ የሚገኙት ካሚል ኢድሪስ ባለፈው ግንቦት ወር ስልጣን ከተረከቡ በኋላ አራተኛው የውጭ አገር ጉዟቸው የሆነውን የኤርትራን ይፋዊ መንግስታዊ የሥራ ጉብኝት
ሐሙስ ዕለት አስመራ በመግባት ጀምረዋል። በዚህ ለ2 ቀን በዘለቀው ጉብኝታቸው ከፕሬዝደንት ኢሳያስ አፈወርቂ ጋር ስለ መወያየታቸው የተሰማ ሲሆን በቀጠናው ሰላምን ስለማስፈንና በሁለቱ ሀገራት የሁለትዮሽ ግንኙነት ዙሪያ መወያየታቸውን የሚገልጹ የኤርትራን ብሔራዊ ሚዲያን ዋቢ ያደረጉ መረጃዎች እንዳመላከቱት ከዚህ ይልቅ የሁለቱ ሀገራት መሪዎች ኢትዮጵያ ላይ ሲዶልቱ ውለው ስለማደራቸው አሰምተዋል። የኢትዮጵያን መንግስት ያበሳጨ አነጋጋሪ አስተያየትም ስለመሰንዘሩ ተሰምቷል። በተለይም በኢትዮጵያና ኤርትራ መካከል ጦርነት እንዳይነሳ ከጅቡቲ ጋር በመሆን እንመክራለን ያሉት የሱዳኑ አዲሱ ጠቅላይ ሚኒስተር ካሚል ኢድሪስ ጦርነቱ የሚነሳ ከሆነና ኤርትራና ኢትዮጵያ ወደ ግልጽ ጦርነት የሚገቡ ከሆነ ወገንተኝነታችን ለኤርትራ ይሆናል ሲሉ ሀገራቸው ሱዳን ከኤርትራ ጎን እንደምትቆም ማረጋገጫ መስጠታቸው ተሰምቷል። የኢትዮጵያ መንግስትን በመቃወም የተለያዩ አስተያየቶችን ሰንዝረዋል የተባሉት የሱዳኑ ጠቅላይ ሚኒስተር በተለይም የኢትዮጵያ መሪዎች ኤርትራን በሚመለከት በርካታ ጊዜ ሲሳሳቱ እንደነበር የሚያመላክት መረጃንም መስጠታቸው ተሰምቷል። በተለይም ኢትዮጵያና ኤርትራ መካከል አሁን ላይ የባህር በር ይገባኛልን ጥያቄ መሰረት አድርጎ የተነሳውን ውዝግብ ተከትሎ ሱዳን ከዚህ ቀደም በነበረችበት ሁኔታ ላይ ኤርትራ ስላልተለየቻት አሁን በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ ከሆነ ሱዳን ለኤርትራ በመወገን በሌላ በኩል ኢትዮጵያን በመውጋት ለኤርትራ ያለባትን ውለታ ለመክፈል ዝግጁ ነች ሲሉ መናገራቸው በኢትዮጵያ መንግስት በኩል ብስጭትን ስለመፍጠሩ ተነግሯል። በሌላ በኩል ለራሷ በሁለት እግሯ መቆም ያልቻለችው ሱዳንን በጠቅላይ ሚኒስተርነት ለዛውም አንደኛውን መንግስት በጠቅላይ ሚኒስተርነት እያገለገሉ የሚገኙት ካሚል ኢድሪስ የሰጡት አስተያየት ከአፍ ወለምታ የመጣ እንጂ ሌላ የሚያመጣው ምንም ትርጉም የለም የሚሉ የጂኦፖለቲክስ አስተያየት ሰጪ ምሁራን እንደሚሉት ሱዳን አሁን ላይ ለራሷ ውዝግብ ውስጥ ያለችና ኢኮኖሚዋም እጅጉን የላሸቀ ከመሆኑ ጋር ተያይዞ በኢትዮጵያና በኤርትራ መካከል ጦርነት ቢቀሰቀስ ሱዳን ልታደርግ የምትችለው ድጋፍ የጦር መሳሪያ መዘዋወሪያ ኮሪደርን ከመክፈትና ለሽብር ቡድኖችና ለተለያዩ ኢትዮጵያን ለማጥቃት ለሚደራጁ ኃይሎች የመደራጃ ስፍራን ከመፍቀድ በዘለለ ሌላ ልታደርግ የምትችለው ምንም አይነት ቁም ነገር እንደማይኖር ከወዲሁ ተናግረዋል። በሌላ በኩል ሱዳን የተለያዩ የጦር መሳሪያዎችን ከኢራንና ከሁቲ ሚሊሻዎች ጋር ከሚሰሩ ከሌሎች ኃይሎች የምታስገባ ከመሆኗ ጋር ተያይዞ ለኤርትራ የተለያዩ የጦር መሳሪያዎችን ከዚህ ቀደም ድጋፍ ስታደርግ መቆየቷን በማስታወስ ኢትዮጵያ ላይ ጫናን ለመፍጠር የሚያስችል አቅም ለኤርትራ ልትፈጥርላት እንደምትችል አመላክተዋል። ኢትዮጵያ አሁን ላይ የተለያዩ ወታደራዊ አቅሞችን የሚያዳብሩና የሀገሪቱን ብሔራዊ ጦር አቅም እጅጉን ከፍ የሚያደርጉ የተለያዩ የአቅም ግንባታ ሥራዎችን እየሰራች የቆየች ሲሆን በተለይም ከመሳሪያ ትጥቅና ከሌሎች የአየር ኃይልን ከማጠናከርና ብሎም በምድር ኃይልም ያለውን የሰራዊቱን ጦር ከማጠናከር አንጻር የተለያዩ የአቅም ግንባታ ሥራዎችን ከመስራትም ባለፈ አሜሪካን ጨምሮ ከራሽያና ከቻይና ብሎም ከእስራኤል የተለያዩ የጦር ጀቶችንና የአየር መቃወሚያ ስርዓቶችን በገፍ መግዛትና ማስገባት ስለመቻሏም ተዘግቧል። እንደዚሁም የፈረንሳይ መንግስት ከሰሞኑ ለኢትዮጵያ አስታጠቀ የተባለው ውድ ጀትና ሌሎች ተወንጫፊ ሚሳኤሎችን ጨምሮ የተለያዩ ከባባድ መሳሪያዎች ኢትዮጵያ በአፍሪካም ሆነ በዓለም አቀፍ ደረጃ ያላትን የሚሊተሪ አቅም ያጠናከረና በተለይም በምስራቅ አፍሪካ ቀጠና ከየትኛውም ሀገር በተሻለ መልኩ አሁን ላይ የተሻለ ወታደራዊ ቁመናን እንድትገነባና እንዲኖራት ስለማስቻሉ ተነግሯል። በመሆኑም በሁለቱ ሀገራት መካከል የሚፈጠር ግጭት የሚኖር ከሆነ ኢትዮጵያ በበላይነት ጦርነቱን የምታሸንፍበት ትልቅ ዕድል እንዳላት ተመላክቷል። ሱዳንና ኤርትራ አሁን ላይ በጥምረት እየሰሩ ሲሆን በተለይም ኢትዮጵያ የባህር በር ጥያቄውን ተከትሎ የባህር በሩን የምታገኝና የራሷ ወደብን ማስተዳደር የምትጀምር ከሆነ ጅቡቲም ከሱዳንና ከኤርትራ ጋር በመደመር ሌላኛዋ የግብፅ አጀንዳ አስፈጻሚ ልትሆን የምትችልበት ሁኔታ በስፋት እየታየ እንደሆነ የሚያስረዱ የዓለም አቀፍ ግንኙነት ምሁራን እንደሚያስረዱት በቀጠናው ባለው የኃይል አሰላለፍ ስርዓት ውስጥ ጅቡቲ ከኢትዮጵያ በዓመት ከወደብ ብቻ ከ3 እስከ 4 ቢሊዮን ዶላር እያገኘ
እያገኘች ኢኮኖሚዋን የምትደጉም አገር ከመሆኗ ጋር ተያይዞ ኢትዮጵያ አሁን ላይ ሌሎች የወደብ አማራጮችን እንዳትፈልግና የጅቡቲም ገቢ እንዳይመናመን የጅቡቲ መንግስት በህቡ ከኤርትራና ከሱዳን ብሎም ከዋናዋ የቀጠናው አማሽ አገር ከምትባለው ግብጽ ጋር እየሰራ ስለመሆኑ የሚያሳዩ የደህንነት ጥብቅ መረጃዎች ስለመውጣታቸው ያመላክታሉ። በሌላ በኩል ዘኢንተለጀንስና ስፑትኒክ አፍሪካ ዘገቡት እንደተባለው ጅቡቲ በተለያዩ አካባቢዎች የሚንቀሳቀሱ የሽብር ቡድኖችን ከዚህ ቀደም በማደራጀት በተለይም በምስራቅ አፍሪካ ቀጠና ኢትዮጵያ ለወደብ አማራጭነት የምትጠቀምባቸው አካባቢዎችና ሀገራት ውስጥ በማሰማራት በህቡ የኢትዮጵያን እቅድና ፍላጎት ለማደናቀፍ ስትሰራ እንደነበር የሲአይኤና የሞሳድን መረጃ ዋቢ አድርገው ስለመዘገባቸው ተሰምቷል። ታዲያ በዚህ ሁኔታ ውስጥ የሚገኘው የምስራቅ አፍሪካ ቀጠና የሁለቱን ሀገራት ግጭት ተከትሎ ወደ ሌላ ወደ ባሰ ውድመት ወደሚያመራ ቀጠናዊ ጦርነት እንዳይገባ ትልቅ ስጋትን ስለመፍጠሩ ተሰምቷል። በሌላ በኩል በኤርትራና በኢትዮጵያ መካከል የሚቀሰቀስ ጦርነት ካለ ከሁለቱ ሀገራት በላይ ግብፅን ተጠቃሚ ያደርጋል ያሉት የአሜሪካው አንጋፋው አምባሳደር ታቦር ናጊ እንደገለጹት በተለይም በኢትዮጵያና በኤርትራ መካከል አሁን ላይ እየተጧጧፈ የመጣው የጦርነት ዝግጅት ከሁለቱ ሀገራት ጥቅም በላይ ግብፅን የበለጠ በቀጠናው አትራፊ እንደሚያደርጋት ገልጸዋል። ይህንንም ተከትሎ ሁለቱ ሀገራት ወደ ጦርነት ከመግባት ይልቅ ቆመው እንዲያስቡ ጥያቄ ስለማቅረባቸው ተሰምቷል። አምባሳደር ታቦር ናጊ በማህበራዊ ኤክስ ትስስር ገጻቸው ላይ በለጠፉት አጭርና አስጠንቃቂ በሆነው ጥብቅ መልእክትን ባዘለው ጽሑፋቸው እንዳመላከቱት ሁለቱ የቀጠናው ሀገራት ወደ ጦርነት ለመግባት እያደረጉት ያለው የጦርነት ዝግጅት ከራሳቸው ይልቅ ለግብፅ የሚጠቅም እንደሆነ በግልጽ ያመላከቱ ሲሆን የውጭ ጉዳይ ሚኒስትሩ እንደ አውሮፓውያን አቆጣጠር ኦክቶበር 2 2025 ለተመድ ጻፈው በተባለው ጠንካራ መልእክት ባዘለው የሰሞኑ የማስጠንቀቂያ ደብዳቤም በሚመለከት አስተያየታቸውን ስለመስጠታቸው ተነግሯል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ በወሎ ወልዲያ ከተማን ለመቆጣጠር በተደረገው የታጣቂዎች እንቅስቃሴ የኤርትራ መንግስትና የህወሓት ታጣቂዎች በቀጥታ ተሳትፈዋል ሲል የሚወነጅል ደብዳቤን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያስገባ ሲሆን ወታደራዊ እንቅስቃሴዎችንም በሚመለከት የሳተላይት ምስልና የዓይን እማኞችን ተጨባጭ መረጃ አድርጎ በማቅረብ ኤርትራ የግብፅን የእጅ አዙር ጦርነት በኢትዮጵያ ላይ ለማድረግ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባች መሆኗን አመላክቷል ሲሉም አስተያየት ሰጥቷል። ይህንንም ጉዳይ በሚመለከት ታዲያ ሐሳብ የሰጡት አምባሳደር ታቦር ናጊ ጉዳዩን በትክክል መመርመር እንደሚያስፈልግ በማመላከት ኢትዮጵያና ኤርትራ ወደ ጦርነት ከመግባታቸው በፊት በምን አጀንዳ ላይ ሊዋጉ እንደሚችሉ ቆም ብለው ማሰብ እንዳለባቸው አመላክቷል። ከዚህ ቀደም በኤርትራ ላይ የተለያዩ ትችቶችን በማቅረብ የሚታወቁት እኚህ አምባሳደር በሚሰጡት ያልተገባ አስተያየት ነው በሚል ከኤርትራው መንግስት ፕሬዝዳንት ኢሳያስ አፈወርቂ ጋር እጅጉን ግጭት ውስጥ ገብተው እንደነበር የሚታወስ ነው። አሁን ላይ በሁለቱ ሀገራት መካከል ያለውን ጡዘት በሚመለከት የሰላም ሐሳብን ይዘው እንደመጡ የተነገረላቸው እኚሁ አምባሳደር በኢትዮጵያና በኤርትራ መካከል ይፈጠራል ተብሎ እየተሰጋ ባለው በዚህ ጦርነት ግብፅ ያለ የሌለ ኃይሏን በመጠቀም ሁለቱን ሀገራት ወደ ጦርነት እንዲገቡ ካደረገች አትራፊ እንደምትሆን አመላክቷል። በተለይም ግብፅ ዋና አጀንዳዋ የኢትዮጵያን መንግስት ማዳከምና የናይል ምንጭን መቆጣጠር እንደሆነ በማመላከትም ከዚህ ቀደም ግብፅ በቀጠናው ስታደርግ ከነበረው የማተራመስ ተግባር አንጻር የአሁኑ ጦርነት ትልቅ ጥቅም ሊያስገኝላት እንደሚችል አመላክቷል። አምባሳደር ታቦር ናጊ እንደ አውሮፓውያን አቆጣጠር ከ1990 እስከ 2000 በኢትዮጵያ የአሜሪካ አምባሳደር የነበሩ ሲሆን የምስራቅ አፍሪካን ጉዳይ በሚገባ እንደሚያውቁና ቀጠናው ያለበትን ትኩሳትም በውል ይገነዘባሉ ከሚባሉ የአሜሪካ ስቴት ዲፓርትመንት ሰዎች መካከል በቀዳሚነት ስማቸው ከሚጠቀሱ ሰዎች አንዱ ናቸው። በኤርትራ የሥርዓት ለውጥ እንዲመጣም ለዓመታት ሲጎተጉቱ የቆዩ ሲሆን አምባሳደር ታቦር በዚህ አቋማቸው የተነሳ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ግጭት ውስጥ ገብተዋል። ከሰሞኑ ግን ከዚህ ጠላትነት ወጣ ባለመልኩ ከጠላትነት የጸዳ ይልቁንም ሁለቱንም ሀገራት የሚጠቅም ጠንካራ መልእክት አዘል አስተያየትን ማስተላለፋቸው ለቀጠናው ያላቸውን ወገንተኝነት በተለይም ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ የአሜሪካም ጥቅም
ይነካል የሚሉ ወገኖች ከዚህ ቀደም ሲያነሱት የነበረውን ሐሳብ የሚያጠናክር ሐሳብ መስጠታቸው ተገልጿል። በዚህም ሁለቱ ሀገራት ወደ ጦርነት እንዳይገቡ የአሜሪካ መንግስትን ጨምሮ የእንግሊዝ መንግስትና የአውሮፓ ህብረት ከዚህ ቀደም የተለያዩ መግለጫዎችን ሲያወጡ መቆየታቸው የሚታወስ ሲሆን አሁን ላይ ሁለቱም ወገኖች ወደ ጦርነት ለመግባት የሚዘጋጁበትን ዝግጅት በሚመለከት ከዚህ ቀደም ከተነገረው ሐሳብና አስተያየት በተጨማሪም ከወጡ መረጃዎች በስተቀር አሁን ላይ ሁለቱ ወገኖች ወደ ጦርነት የሚገቡበት ይፋዊ እንቅስቃሴ እንዳለ የሚያሳይ መረጃ ከዚህም ከዛም በስፋት እየወጣ መሆኑ ቀጠናውን ወደ ለየለት ውዝግብ ውስጥ እንዳያስገባው ትልቅ ስጋትን መፍጠሩ ተሰምቷል። ይህንን ተከትሎም የተለያዩ ጥቅሞችን ለማስጠበቅ ወደ ቀጠናው የሚያማትሩ ሀገራት በተለይም አሸባሪ ቡድኖች ቀጠናውን እንደ ትልቅ የመጠቀሚያ ሜዳ በመውሰድ ዓለም አቀፍ ስርዓቱን በተለይም የዓለም አቀፉን የንግድ መስመር ለማመስ ትልቅ ዕድል ሊፈጥርላቸው እንደሚችልም በጂኦፖለቲክስ ምሁራን እየተገለጸ ነው። በቀጣይ በሁለቱ ሀገራት መካከል ሊኖር የሚችለው ቀጣዩ ሁኔታም እጅጉን አሳሳቢና ተገማች እንዳይሆን አድርጎት እንዳለም ተዘግቧል። በሌላ በኩል ሻዕቢያ የባድመን ስህተት ሊደግም በቋፍ ላይ ስለመሆኑ ተሰምቷል። በተለይም ከሰሞኑ በኢትዮጵያ የውስጥ ጉዳይ ውስጥ እጁን እያስገባ የሚገኘው የኢሳያስ አፈወርቂ መንግስት ከዚህ ቀደም በ1991 እና 92 የተደረገውን በኢትዮጵያና በኤርትራ መካከል የተቀሰቀሰውን ጦርነት በሚመለከት ተያይዘው የወጡ መረጃዎች እያመላከቱ ነው። በተለይም ሻዕቢያ በወቅቱ ኢትዮጵያን በመውረር ቅስሙ የተሰበረበትን ጦርነት ማድረጉን በማስታወስ አሁንም ከኢትዮጵያ ጋር ወደ ጦርነት የሚገባ ከሆነ ከኤርትራ ሉዓላዊነት ባሻገር ሌሎች ጥቅሞችን የሚያስገኙ ትልልቅ ትሩፋቶች ለኢትዮጵያ ሊመጡ የሚችሉበት ሁኔታ እንዳሉ እየተመላከተ ነው። በተለይም ኢትዮጵያ የጦር የበላይነት ያላት ሀገርና በቀጠናው ብሎም በአፍሪካ ግዙፍ ወታደራዊ አቅምን የገነባች ሀገር ከመሆኗ ጋር ተያይዞ ሁለት የማይነጻጸሩ በተለይም በቀጠናው ከዚህ ቀደም በነበራቸው ወታደራዊ ታሪክ የተሻለ ስኬትን ካስመዘገበችው ከኢትዮጵያ ጋር የሚደረገው ጦርነት ኤርትራን ዶጋመድ ሊያረጋት የሚችል እንደሆነም ከወዲሁ ትንበያ ተሰጥቷል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለሰማችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች ወሳኝ በሚባሉ ከኢትዮጵያ ብሔራዊ ጥቅም ጋር ከተያያዙ መረጃዎች ጋር ዳግም እስክንመለስ ለአሁኑ በዚሁ ተሰናበትን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ